ዛሬ የሰማይ መዝገቦች ለእናንተ ተከፍተዋል። ጥልቅ ጉዳይ አለ። አስትሮሎጂ ነኝ። ውድ የጥበብ ፈላጊዎች እንኳን ወደ ኢትዮጵያ ጥንታዊ የከዋክብት ዕውቀት ኢትዮፒክ ኮዝሞ ክፍል 2 ጥልቅ ትምህርት በሰላም መጣችሁ። በክፍል 1 ትምህርታችን ስለ ኢኖክ አስትሮኖሚና ስለ መሠረታዊ የከዋክብት አቀማመጥ አይተናል። ዛሬ ግን ወደ ጥልቁ የሂሳብ ውቅያኖስ እንገባለን። ርዕሳችን ባሕረ ሐሳብ The Sea of Thoughts ይሰኛል። ይህ ዝም ብሎ የቀን መቁጠሪያ ዘዴ አይደለም። ይህ የጊዜ፣ የቦታ እና የቁስ ታይም፣ ስፔስ ኤንድ ማተር መስተጋብርን በቁጥር የምንፈታበት ታላቅ ሳይንስ ነው። የዘመናዊው ዓለም ኳንተም ፊዚክስ እና አስትሮፊዚክስ ገና አሁን እየደረሱበት ያለውን እውነት አባቶቻችን በብራና ላይ በድንቅ ሂሳባዊ ቀመር አስቀምጠውታል። በዛሬው ማስተር ክላስ የባሕረ ሐሳብን ውስብስብ ቀመሮች ከትሮፒካል ዞዲያክ እና ከፕላኔቶች እንቅስቃሴ ጋር በማገናኘት በአካዳሚክ ሪሰርች ደረጃ እንመረምራለን። ልባችሁን ሰፋ አድርጋችሁ ተከተሉኝ። ባሕረ ሐሳብ የጊዜ እና የጠፈር ስሌት The Mathematics of Space-Time። ባሕረ ሐሳብ የሚለው ቃል በራሱ ትልቅ ፍልስፍናን አዘለ ነው። ባሕር ሲል ጥልቀቱንና ስፋቱን ሲያመለክት፣ ሐሳብ ደግሞ ቀመርን ወይም ስሌቱን ኮምፒውቴሽን ይወክላል። ይህ ዕውቀት በዋናነት የተመሠረተው በሁለት ታላላቅ የሰማይ አካላት እንቅስቃሴ ላይ ነው። እነርሱም ሳን ፀሐይ እና ሙን ጨረቃ ናቸው። የኢትዮጵያ ባሕረ ሐሳብ መሠረቱ The Book of Enoch ላይ የተገለጸው የፀሐይና የጨረቃ ሩጫ ነው። እዚህ ጋር አንድ ወሳኝ የሆነ አስትሮማትማቲካል ኮንሰፕት አለ። ይኸውም የፀሐይ ዓመት ሶላር ይር እና የጨረቃ ዓመት ሉናር ይር ልዩነት ነው። በትሮፒካል ዞዲያክ መሠረት ሳን የዞዲያክን ቀለበት 360 ዲግሪ ዞራ ለመጨረስ 365 ቀናት ከ6 ሰዓታት 365.25 ዴይስ ይፈጅባታል። በሌላ በኩል ሙን ምድርን 12 ጊዜ ለመዞር 12 ሉናር ሳይክልስ የሚፈጅባት ጊዜ 354 ቀናት ነው። እዚህ ጋር ነው የባሕረ ሐሳብ ማጂክ የሚጀምረው። 365 ሶላር ሚነስ 354 ሉናር ኢኳልስ 11 ቀናት። ይህ የ11 ቀናት ልዩነት አበክቴ ኢምፓክት ይባላል። ይህ ቁጥር ዝም ብሎ ልዩነት አይደለም። ይህ ቁጥር የጨረቃን ኤጅ ወይም ዕድሜ የምናውቅበት እና ሙን በየትኛው የዞዲያክ ሳይን ውስጥ እንደምትገኝ የምንተነብይበት ቁልፍ ነው። በጥንታዊው የኢትዮጵያ አስትሮኖሚ ውስጥ አውደ አበቅጤ ወይም የ19 ዓመት ዑደት የሚባል ነገር አለ። ይህ በዘመናዊው አስትሮኖሚ ሜቶኒክ ሳይክል ተብሎ ይጠራል። ሳይንሱ ምንድነው? ሳንና ሙን በሰማይ ላይ በትክክል በተመሳሳይ ዲግሪ ኮንጃንክሽን ለመገናኘት 19 የፀሐይ ዓመታት ይፈጅባቸዋል። ለምሳሌ ዛሬ ሳንና ሙን በኤሪዝ ሜሽ 0 ዲግሪ ላይ ቢገናኙ ኒው ሙን ቢሆን ልክ እንደ ዛሬው በተመሳሳይ ቀን በተመሳሳይ የዞዲያክ ሳይንና ዲግሪ ላይ እንደገና የሚገናኙት ከ19 ዓመት በኋላ ነው። አባቶቻችን ይህንን ዑደት ተጠቅሞ የጨረቃን እንቅስቃሴ ሉናር ፌዝ ያሰላላሉ። ይህም ጥንተ አበቅቴና ጥንተ መጥቅ በሚባሉ ቀመሮች ይሰራል። አበቅቴ ኤፓክት የጨረቃን የምህዋር ፍጥነት ከፀሐይ አንጻር የሚለካ ሲሆን ሙን አሁን ያለችበትን የብርሃን መጠን ይነግረናል። መጥቅ ማጥቅ ይህ ተቃራኒው ሲሆን የጨረቃን የጨለማ መጠን ወይም ወደ ቀጣዩ ኒው ሙን ለመድረስ የቀራትን ጊዜ ያሳያል። ሂሳባዊ ሕጉ እንዲህ ነው። አበቅቴ ደመጥቅ ይበዛል በ30። ይህ ቁጥር 30 በአማካይ የአንድ ወር ቀናትን ወይም አንድ ዞዲያክ ሳይን የሚሸፍነውን 30 ዲግሪ ይወክላል። ኢትዮጵያውያን ሊቃውንት ይህንን ስሌት ከሺህ ዓመታት በፊት ያለምንም ኮምፒውተር በደቃቅ ሂሳብ አስቀምጠውታል። ታላቁ የ53 ዓመታት ዑደት The Great Pascal Cycle። አሁን ወደ ጥልቁ እንውረድ። የኢትዮጵያ ባሕረ ሐሳብ የመጨረሻው ጣራ አውደ አብይ ወይም የ53 ዓመታት ዑደት ነው። ይህ ቁጥር ከየት መጣ? ይህ ቁጥር የፀሐይ ዑደት ሶላር ሳይክል 28 ዓመታት እና የጨረቃ ዑደት ሉናር ሳይክል 19 ዓመታት ብዜት ነው። 28 ሲባዛ በ19 ሲወጣ 53 ዕለት። ይህ በአስትሮኖሚ ውስጥ እጅግ አስደናቂ ቁጥር ነው። ለምሳሌ ሳን በኤሪስ ውስጥ፣ ሙን በሊብራ ውስጥ እና ቀኑ ሰኞ ቢሆን እነዚህ 3 ነገሮች የፀሐይ ቦታ፣ የጨረቃ ቦታ እና የሳምንቱ ቀን እንደገና በትክክል ተገጣጥመው ይመጡት ከ53 ዓመታት በኋላ ነው። ይህ የሚያሳየን ምንድን ነው? አጽናፈ ዓለሙ ዩኒቨርስ በዘፈቀደ የሚንቀሳቀስ ሳይሆን በረቀቀ የሂሳብ ቀመር ማትማቲካል ኦርደር የሚመራ መሆኑን ነው። ባሕረ ሐሳብ ይህንን የኮስሞስ ሃርትቢት ወይም የልብ ምት የሚለካበት ስቴቶስኮፕ ነው። በኢትዮጵያ ባሕረ ሐሳብ ውስጥ እያንዳንዱ ዓመትና እያንዳንዱ ቀን የራሱ የሆነ ስታር ወይም ፕላኔት አለው። ምንም እንኳን በዘመናዊው የቤተ ክርስቲያን ትምህርት ውስጥ ይህ በሰፊው ባይነገርም በጥንታዊዎቹ የብራና መጽሐፎች ለምሳሌ መጽሐፈ ራፋኤልና መጽሐፈ አቡሻህር ውስጥ ስለ 7ቱ ፕላኔቶች ተጽዕኖ ተጽፏል። እነዚህም ዙሃል ወይም ሳተርን፣ ሙሽታሪ ወይም ጁፒተር፣ ሜሪክ ወይም ማርስ፣
ሸምስ ወይም ሳን፣ ዙህራ ወይም ቪነስ፣ አታሪድ ወይም ሜርኩሪ፣ ቀመር ወይም ሙን ናቸው። ባሕረ ሐሳብ የእነዚህን ፕላኔቶች እንቅስቃሴ ከቀናት ጋር ያዛምዳል። ለምሳሌ ዓመቱ የሚጀምርበት ቀን ወይም ኒው ይር የሚውልበት ዕለት የዚያን ዓመት ሩሊንግ ፕላኔት ይወስናል። መስከረም 1 ማክሰኞ ቢውል የማክሰኞ ገዢ ማርስ ስለሆነች ያ ዓመት የማርስ ዓመት ይሆናል ተብሎ ይታመናል። ይህ በሙንዴን አስትሮሎጂ ውስጥ ለአየር ንብረት ትንበያ፣ ለፖለቲካዊ ሁኔታና ለሰብል ምርት ትንበያ ያገለግላል። ማርስ የጦርነትና የኃይል ፕላኔት ስለሆነች በዚያ ዓመት ሙቀትና ግጭት ሊበዛ ይችላል የሚል ትንታኔ ይሰጣል። ይህንን ሁሉ ስንማር ለኔ ምን ይጠቅመኛል ብላችሁ ልትጠይቁ ትችላላችሁ። ባሕረ ሐሳብን ማወቅ ማለት ታይም ማኔጅመንት በኮዝሚክ ሌቭል ማወቅ ማለት ነው። አንደኛ አላይንመንት፣ ራሳችንን ከተፈጥሮ ውደት ጋር ማራመድ። ሰን በካፕሪኮርን ውስጥ ስትሆን ምን ማድረግ እንዳለብን፣ ሙን በስኮርፒዮ ውስጥ ስትሆን ስሜታችን እንዴት እንደሚሆን፣ ይህ ባሕረ ሐሳብ በሚሰጠን የጊዜ ሰሌዳ ውስጥ አለ። ሁለተኛ ፕሪዲክሽን፣ መጪውን ጊዜ በሳይንሳዊ መንገድ መተንበይ፣ የግብርና ሥራዎች፣ የንግድ ውሳኔዎች እና የግል ዕቅዶችን ከከዋክብት አቀማመጥ ጋር ማናበብ። ሶስተኛ ዊዝደም፣ አባቶቻችን የደረሱበትን የጥበብ ጥግ መረዳትና ማክበር። የኢትዮጵያ ባሕረ ሐሳብ የጥንታዊው ዓለም አስትሮኖሚ ቁንጮ ነው። ይህ ዕውቀት የግብፅን፣ የባቢሎንን እና የዕብራይስጥን ጥበብ አጣምሮ የያዘ ነገር ግን በራሱ የኢትዮጵያ ቀለም የተቀናበበ ልዩ ሳይንስ ነው። ዛሬ ያየነው የሂሳብ ቀመር አልጎሪዝም ዘመናዊ ኮምፒውተሮች ከመፈጠሮቻቸው በፊት የነበረ አናሎግ ኮምፒውተር ነው። በዚህ ትምህርት የባሕረ ሐሳብን ጥልቀት በከፊል እንዳያችሁ ተስፋ አደርጋለሁ። ይህ ውቅያኖስ ነው፣ ገና ዳርቻውን ነው የነካ ነው። ሰን፣ ሙን እና ከዋክብት ለምልክት፣ ለዘመን እና ለቀናት መለኪያ እንደተሰጡን መጽሐፍ ቅዱስም ይመሰክራል። ይህንን ምልክት ማንበብ መቻል ደግሞ የጥበብ ሁሉ መጀመሪያ ነው። በጥልቀት መማር ለምትፈልጉ ደግሞ ሀገራችን ላይ የተሸጠውና ተወዳጁ መጽሐፌ ኮዝሚክ አስትሮሎጂ ማዛሮት አሁን በጃፋር መጽሐፍት መደብር ይገኛል። ሄዳችሁ አሁኑኑ ግዙ። ለተጨማሪ ጥልቅ ትምህርቶች ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ሼር በማድረግ ለሌሎችም አዳርሱ።